ሰላም እንዴት ናችሁ? ዛሬም በሌላ ቪዲዮ ተገናኝተናል። ዛሬም በጣም ደስ የሚል ቀን ነው። ምክንያቱም ርዕሱ ላይ እንዳያችሁት ወደ ፓሪስ ሊሄድ ነው። እንቅልፌን ተኝቼ ነው የተነሳሁት፣ ምክንያቱም የማታ ጉዞ ነው የሚሆነው። በጣም ጓጉቻለሁ። አሁን ፊቴ ላይ ትንሽ አለመጓጓት ሊታያችሁ ይችላል፣ ምክንያቱም በጣም ስለደከመኝ ነው። ተኝቼ ነበረ እና አሁንም ልወጣ ስል መቅረጽ ትዝ ብሎኝ ነው እንጂ ዝም ብዬ ልወጣ ነበረ እና በደንብ ሳልዘጋጅ ነው ይህንን መግቢያ እየሰራሁ ያለሁት። ግን በኋላ በደንብ ጉጉቱ እየተነቃቃው ስመጣ በደንብ ጉጉቱ እየተነቃቃ ይመጣልና ቪዲዮ መሀል አካባቢ ደስታዬን ልታዩት ትችላላችሁ። አሁን በጣም ስለደከመኝ ነው ከክላስ መጥቼ ከዛ የተወሰኑ ስራዎች ሰርቼ እረፍት አድርጌ ነው የተነሳሁት እና በጣም ደስ ብሎኛል። ለማንኛውም የፓሪስ ቆይታችን 2 ቀን ነው የሚሆነው። ምን አይነት ቀን እንደሚሆን አብረን እናያለን። የሁለቱንም ቀን ውሎዬን በአንድ ቪዲዮ አሳያችኋለሁ ማለት ነው። አሁን ይገርማቸዋል፣ ኑረንበርግ ልንሄድ ነው በባቡር። ጸጥ ስላለ ብዙ ድምፄ እንዳይሰማ እንትን እያልኩ ስለሆነ ነው እና ወደዛ እየሄድን ነው። እየመሸ ነው። ከዛ በኋላ ባስ ነው የምንይዘው ማለት ነው። በጣም ነው የገረመኝ። ከአንድ ሀገር ወደ ሌላ ሀገር በባስ አስቡት። እንዲህ እኔ ተአምር ነው የሆነብኝ። መጀመሪያ ባቡር ነበር የመሰለኝ። በጣም ነው የገረመኝ። በቃ በባስ ከጀርመን ወደ ፓሪስ አስባችሁታል? ኢትስ አሜዚንግ። በጣም ይገርማል። እና እንደምታዩት ነው መሸት እያለ ነው። እስቲ አሁን ደግሞ እዛ የባሳችን ቦታ ከደረሰን በኋላ ባስ ውስጥ ነው የምቀርጸላችሁ። ምክንያቱም ይሄ የባቡር ጉዞ አሰልችቷቸዋል ብዬ ነው ማስበው። ሁል ጊዜ ባቡር ውስጥ ሲሄድ ስለምቀርጽላችሁ። ለማንኛውም የሌሊት ሙሉ ጉዞ ነው የሚሆነው። ፓሪስ እስከምንደርስ ረጅም ሰዓት ነው የምንጓዘው በባስ። ለማንኛውም አብራችሁን ቆዩ። ቼክ ጋይስ፣ አሁን እንትን ደርሻለሁ። ኑረንበርግ አላቅም፣ እዛ ደርሻለሁኝ። ባሳችን ውስጥ እስከምንገባ ግን 2 ሰዓት አለ። 2 ሰዓቱ ምን እንደምናደርግበት ግራ ተጋብተን ቆመናል እስካሁን ድረስ። ሬስቶራንት ገብተናል። የሚገርማችሁ ነገር መንገድ ላይ የ2 ሰዓት እንትን ነበረን እና የ2 ሰዓት ቆይታ ስለነበረን ግን ቶሎ ይደርሳል። አበሻ ሬስቶራንት ስናገኝ እኛ እንትን ነው አጋጣሚ ነው የምንጠብቀው። ገባን። ብዙ ሩቃት ነበረ። እኔ ትንሽ ነቃ እንዲያደርገኝ ይኸው እንደምታዩት ኮካኮላ እየጠጣሁ ነው። ቤቱ እንዳላሳያችሁ ሰው በዝቷል በጣም። ለማንኛውም ይሄን ሰሞን በጣም እያለፈልኝ፣ ምክንያቱም እንጀራ በጣም በተደጋጋሚ እየበላው ነው። ቲንክስ Lighten up, take me on your magic river. Tell me all your dreams align. ፕሌን የሚመስል ባስ ውስጥ ገብቻለሁ። በቃ ፕሌን ነው የሚመስለው። ቆይ ላሳያችሁ እና በጣም ያምራል። ፈልሰስ ብለን እንደዚህ ሪላክስ አድርገን ነው የምንሄደው ማለት ነው። ባስ ሲባል እኔ እንደ ቅጥቅጥ ባስ እንደ ሎንችና ነበር የጠበቅኩትና እንዴት ነው ሌሊቱ ሙሉ ብዬ ነበረ። ግን ኢትስ ኤክሰለንት። በጣም ደስ ይላል። በጣም ይመቻል። ያለው ነገር በጣም ደስ ይላል። አሁን እንደምታዩት መብራት ጠፋፍቷል። ኑካኑ ከሶኬት ምንሳቀው እዛ ጋ ሄደን ነው ሶኬት። በስተመጨረሻ ፓሪስ ደርሰናል። ባስ ውስጥ ምንም መቅረጽ አልቻልኩም። እንቅልፌን ለጥጨው። ትንሽ ዳመናማ ነው፣ እሱ ትንሽ ይደብራል። ፀሐይ ቢሆን አሪፍ ነበር።
እንደምታዩት ነው እንግዲህ የተከራየንበት ኤርቢኤንቢ ቶሎ ቼክ ማድረግ አልቻለም። ስለዚህ በዚሁ ነው በቃ ጉብኝታችንን ምን ጀምረው። ቼክ ማድረግ አልቻለም ገና ከሰዓት በኋላ ስለሆነ ማለት ነው። ስለዚህ በቃ ትንሽ እያካፋ ነው ዝናብ። ሆፕፉሊ ወደ በኋላ አካባቢ ፀሐይ ሊወጣ ይችላል። ወይዘሩ እንደዛ አይልም ግን በቃ እናያለን። And rain, rain, go away. Been some time since you fixed me. I'll never forget your time. ጋይስ አሁን አንድ ካፌ ገብተናል። በጣም ያምራል። ግን እንደምታውቁት ከቀጥታ ከባቡር ነው የመጣ ነው። ምንም ልብሳችንንም አልቀየርንም እና በጣም ደስ ይላል። መስተንግዷቸው በጣም ደስ ይላል። አገሪቷ ቆንጆ ነው፣ ታምራለች። ፓሪሶች ይመቻችሁ። ቁርሳችን ደርሷል። እኔ ቡናዬን ጠጥቻለሁ ኦልሬዲ እንዳይቀዘቅዝ ብዬ። በጣም ነው የሚጣፍጠው። በጣም ነው የወደድኩት። I like it. It's nice. I like it. ዛሬ የሚለው ቅዳሜ ነው። ዝናብ እየዘነበ እኔ ደግሞ ፀጉሬን ተተኩሻለሁ። ስለዚህ እንዳይበላሽብኝ ቁርሳችንን በልተን ወጥተናል። ይሄ ትሬን ስቴሽኑ ነው። እና ጋይስ ወይኔ ዝናብ ባይዘም እንዴት ቆንጆ ነበረ። ፎቶአችንንም እንዲያሳምርልን ባይዘም ባሪፍ ነበረ። ደግሞ ምንድነው ዝም ብለሽ ፊትሽን የምታሳየኝ? ቦታውን አሳየኝ ያለ ኮመንት አይቼ ነበርና ቦታውን ብቻ ባሳያችን ቦሪንግ ይሆናል ብዬ ነው። እና በጣም ያምራል። እውነት በጣም ነው የወደድኩት። በጣም የተጨናነቀ ክራውድድ ቦታ ይመስለኝ ነበረ በፊት። ይሄ ብዙ ሰው ምናልባት ግን ጠዋት ስለሆነም ሊሆን ይችላል። ጠዋት ስለሆነ ነው የሚል ነገር ነው ያለው። ምናልባት ወደ በኋላ አካባቢ ሞቅ ሞቅ ይላል ብለን እናስባለን። Okay, the same. The store de la Care. እንዴ አትሊስት እንግሊዘኛ አለው ግና ምን እያለች ይሆን? ለመሻገር ተረጋጉ እያለች ሊቀዘቅዝ አልቻለም ዝናቡ። ግን እኔ ኢንጆይ እያደረኩት ነው። በጣም ደስ ይላል። ረጋ ያለ ከተማ ነው። ፀጉሬ ውሃ በላው። በቃ ምንም ጥቅም የለው። ለማንኛውም እስካሁን ያለው ይሄንን ይመስላል። ገርማችኋል። ኖትርዳም የሚባለውን ቸርች ለማየት መተን ነበረና ሰልፉ ሰልፍ አይደለም፣ ልነግራችሁ አልችልም እንዴት ሰልፍ እንዳለ። ሰልፉ እንደምታዩት ነው። Lighten up, take me on your magic river. Tell me all your dreams align. Sign me up and
and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry. ጋይስ በመጨረሻም ገብተናል። እንደምታዩት ነው ቸርቹ ወርዝ ያረጋል። እውነት ለመነጋገር መጠበቃችን ግን ውስጥ ራሱ ማአት ሰው ነው ያለው። እና እንዳነበብኩት ከሆነ ይሄ ቤተክርስቲያን በአርኪቴክቸር ጥበቡ ነው በጣም የሚታወቀው እና በ2019 እሳት አደጋ ደርሶበት ነበረ እና አይ ቲንክ ላስት ይር ነው እንደገና ለቱሪስቶች ክፍት የሆነው እንጂ በሲጋራ ምክንያት ኦር ደግሞ በኤሌክትሪክ ሰርኪዩት ምክንያት እሳት ገጥሞት ነበረ የሚል ነገር አንብቤያለሁ። Baby, if you want us, you know time is on our side. Things are gonna haunt us, we'll just have to put aside. Now I'm right here if you just need to cry. Come love, share my pillow, and rain, rain, go away. Been some time since you fixed me, I'll never forget your time. እስካሁን ባያችሁት እንግዲህ ይሄንን ይመስላል። በጣም ብዙ ሰው ነው የሚጎበኘው። በጣም 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 ብዙ ሰው ነው ያለው። እኔ ደከመኝ። ከስንት እንትን በኋላ ወጥተናል። ምግብ ቤት ገብተናል። በጣም አስቸጋሪ ነው የጾም ምግብ ማግኘት። ሰፈር እያደረግን ነው። ለማንኛውም ፀሐይ ወጥቷል። ይወጣል ብዬ አላሰብኩም ነበረ። አሁን ግን ነገ ስለሆነ ወደ አይፍል ታወር የምንሄደው ነገም ፀሐይ ቢሆን ደስ ይለኛል። ምክንያቱም ቀሚስ የማድረግ ሀሳብ ነው ያለኝ ነገር። ፕሮስት እኔስ ምሳ ከበላው በኋላ በቃ ወደ ያዝንበት ክፍል ሄደን ነበረ። ትንሽ አረፍ ብለን እንውጣ ብለን አሁን የት እንደምንሄድ አናውቅም። እግራችን ወደ መራን ለመሄድ እያሰብን ነው። ዝናብ አለ። ማየት ምንፈልገውን ያክል አላየንም፣ ግን ነገም ስላለን ችግር የለም። እስቲ ደግሞ የት እንደምንሄድ አሳያችኋለሁ። ተከታተሉ። Lighten up, take me on your magic river. Tell me all your dreams align. Sign me up. አሁን ያሳየዋችሁ ስነ ህንጻ ደግሞ አርክ ዲ ትሪዮምፍ ይባላል። በስነ ስርዓት ፕሮናውንስ ላድርገው አላውቅም፣ ግን እንደምታዩት ነው። ወረፋ አለ። ዝናብ እየዘነበ ነው፣ ግን ላይ በጣም የፓሪስን ጥሩ ቪው ያሳያል። እና 50 ሜትር ነው 50 ሜትር ወደ ላይ 50 ሜትር ነው እና በጣም ቆንጆ ቪው የፓሪስን ቪው ያሳያል። ዛሬ ግን ክላውዲ ስለሆነ ጥሩ ቪው ላታገኙ ትችላላችሁ ብሎናል። እስቲ እናየዋለን። ምን ያክል ደረጃ ይመስላል? ምን ያክል ደረጃ እንደሆነ አላውቅም፣ ግን በጣም ረጅም ነው። ብስማ ሊፍት ይኖረዋል ብለን ጠብቄን፣ ኧረ እኔ ደከመኝ። ወይኔ
ገና ይቀጥላል እኮ ነገ ደግሞ አይፍል ታወርንም እንወጣለን ብለናል። እሱም እንደዚህ ነው የሚሆነው። ወይኔ አረ ደረጃውን ወተን ጨርሰን የሆነ ላንዲንግ ላይ ደርሰን ነበረ። የጨረስን መስሎን ነበረ፣ ግን ገና እዚህኛው ጋር ናችሁ ነው የሚለን። የሚቀር ደረጃ አለ እዚህኛው ፍሎር ላይ ምን እንዳለ አላውቅም፣ ግን ለማንኛውም እናየዋለን። ትንሽ አረፍ እንበል። ትንፋሽ ሁሉም ሰው እዚህ ጋር ትንፋሽ እየወሰደ ነው። Since you fixed me, I'll never forget your time. Thanks Jesus. እኔ ግን ከመምጣቴ በፊት በደንብ ታሪካዊ ጥናት አድርጌ መምጣት አለብኝ። ዝም ብዬ ማሳየት ብቻ ጥቅም የለውም። አይ ነው ለሌላ ጊዜ በደንብ ጥናት አካሂጄ Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people that you know who are trying to feel alive. ቀረጽኩላችሁም እንጂ የፓሪስ እቃዎች የሚሸጡበት ዝም ብሎ የቱሪስት ሱቅ ገብተን በጣም ብዙ እቃ ገዝተናል። ኤርቢኤንቢያችን ውስጥ አስቀምጠን ነው የመጣ ነው። አሳያችኋለሁ ስገባ። አሁንም ደግሞ አንዳንድ እቃዎች ለመግዛት ነው። ግን ለጠረጴዛ ጌጥ አነሰች በጣም ግን ሁለቱም እኔ የመጨረሻው ፍሎር ላይ ደርሰናል። በጣም ነው የሚያምረው። በጣም ተመልከቱ። አሁን ደግሞ ያገኘነው ቪው ተመልከቱ። በጣም 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 ነው የሚያምረው። ፎቶ ለመነሳትም ይመቻል። ዲስክሪፕሽን ቦክስ ላይ እንደውም አስቀምጥላችኋለሁ። እዚህ የምትመጡ ከሆነ ፓሪስ ኤፍል ታወር ስር መነሳት ምንም ቪውን አያሳያችሁም እና ቪው በደንብ የሚታይበትን ቦታዎች እጽፍላችኋለሁ ዲስክሪፕሽን ቦክስ ላይ። እንደምታዩት እየጨለመ ነው። የመጀመሪያ ቀናችን በዚህ መልኩ ተጠናቀዋል። እስቲ ደግሞ ነገ ምን አይነት ቀን እንደሚሆን እናያለን ማለት ነው። ነገ የነገ ሰው ይበለን። ዛሬ እንግዲህ ሁለተኛ ቀናችን ነው። በጣም ዘንጫለሁ ዛሬ።
እንደምታዩት ነው። ባለቤቴም እንደኔ አይነት ልብስ ነው የለበሰው በነገራችን ላይ እና አይፍል ታወር ጋር እስቲ ቆንጆ ፎቶ ከወጣልን ብለን ነው አንድ አይነት ልብስ የለበስነው። እስቲ እናያለን እንደሚፈጠር። ዛሬ ሁለተኛ ቀናችን ነው። እስካሁን ባለው በጣም ወደነዋል። እንግዲህ ግን በጣም ሰው ይበዛል እዚህ የተረዳሁት በጣም ብዙ ሰው አለ። እንደገና ደግሞ ጀርመን ቲኬት ሳታሳዩ ነው የምትገቡት። በቃ በመተማመን ነው። እዚህ ቲኬት ታይቶ ነው የምትገቡት። ባስ ውስጥም ባቡር ውስጥም ቲኬታችሁን አሳይታችሁ ነው የምትገቡት። በፍጹም ማምለጥ አይቻልም። እሱን አስተውያለሁ። ለማንኛውም አብራችሁ ነው አለ። እንኳን ደስ አላችሁ። ፀሐይ ወጣለች። ቁርሳችንን በልተናል። አሁን ከአይፍል ታወር ስር ነው የምገኘው። አሁን አናቱ ላይ በቃ አሁን ወደ ላይ ልንወጣ ነው። እስከ ሁለተኛ ፍሎር ድረስ ነው መሰለኝ አይደል የምንወጣው። የመጨረሻው ጫፍ ላይ ለመውጣት ኦሬዲ ሌት ስለነበረ አልቋል። ሁሉም ቦታዎች ተይዘው ነበረ። ስለዚህ የመጀመሪያው እንትን ላይ ብቻ ነው የምንወጣው። በእግራችን ነው የምንወጣው። እንግዲህ ስፖርትም ጉብኝትም ነው የዚህኛው ዙር ሽርሽራችን። ወደ አይፍል ታወር እየሄድን ነው። ብዙ ሰልፍ የለም እንደፈራ ነው። በጣም ትንሽ ሰልፍ ነው ያለው። ፈርተን ነበረ። ሶሪ ቅርታ። አያችሁ እንዴ እንደምናምር ጋይስ። ሚኒ እዚህ ጋር ነበረ ፎቶ መነሳት። አዎ አሁን እንደምታዩት ውስጥ ገብተናል። በጣም እንደምታዩት በጣም ያምራል። እንደዚህ ሰውራ ጋዜጠኛ ይሆን ስለሚመስለኝ ነው። ፀሐይዋ አሪፍ ናት። አይ ቲንክ እኛ እዛ ላይ ነው የምንሆነው እኮ መሰለኝ። ይሄ መስታወት ያለበት ጋር አይደል? እሱ ድረስ ብቻ ነው የምንወጣው። ስለዚህ ደረጃው ብዙ ሁለተኛው ነው እንዴ? ብዙ ደረጃ ነው የምንወጣው ማለት ነው። ግን በጣም ሰዓታችን 20 ደቂቃ ስላለን እስቲ እስከዛ ፎቶ ለመነሳት እንሞክር። ያው ብዙ ኮተት ተሸክም ያለው ዛሬ መጨረሻ ቀናችን ስለሆነ ቼክ አውት አድርገን የወጣ ነው ከሩማችን። ፀሐይዋ ቆንጆ ነች። ና ፎቶ እንነሳ። ደረጃውን መውጣት ጀመርን ማለት ነው። እሺ ጉልበታችን የሚፈተንበት ሰዓት ደርሷል። አሁን የአይፍል ታወር ሰከንድ ፍሎር ላይ ነው የምንወጣው። ሲታይ ብዙ የሚሰለች አይመስልም። ለማንኛውም ፊትሽን ዝም ብላሽ አታሳይን ስላላችሁ ከዚህ በኋላ ደረጃው ነው ማሳያችሁ። Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away.
የመጀመሪያ ፍሎር ላይ ነን። የመጀመሪያው ፍሎር ቪው ይሄንን ይመስላል እንዳያችሁት። እውነት ለመነጋገር ትላንት ምንድን ነበረ አርክ እየሄድንበት ረስቻለሁ። ትላንት አርክ ብዬ ያሳየኋችሁ የተሻለ ቪው አለው እውነት ለመነጋገር። አይ ቲንክ የአይፍል ታወርንም ቪው ስለምናይበት ይመስለኛል። አሁን ግን አይፍል ታወር ላይ ነው ያለነው። ስለዚህ ህንፃ ነው የሚታየው፣ ሌላ አዲስ ነገር የለምና ውሃው ምናምን ያምራል። በእርግጥ ግን የትላንትናው ቪው በጣም አሜዚንግ ነበረ። እንቀጥል። Lighten up, take me on your magic river. Tell me all your dreams align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry, just come share my pillow and rain, rain, go away. እሺ ጋይስ ያኛው ቦታ ትላንትና የነበርንበት ቦታ ነው። በማታ አይፍል ታወር ያየንበት ቦታ ነው። በጣም ምንድነው ቶርክዌዶ ጋርደን ነው የሚባለው። በጣም ያምራል። እዛ ጋር ደግሞ ያለው በደንብ አይታይም። በማታ የፓሪስን ቆንጆ ቪው ማየት ከፈለጋችሁ አርክ ዲ ትሮምፍ የሚባለው ቦታ ነው። ከተማው በጣም ነው የሚያምረው። እኔ እስከዛሬ ይቅርታ እንግዲህ ጀርመን ውስጥ ገና በርሊንን አላየሁትም፣ ግን እስካሁን ከሄድኩባቸው ከተሞች ፓሪስ ነው ለኔ ፌቨራይት ማለት ነው። አይ ላይክ ፓሪስ። መርከቡንም እንደምታዩት ነው። ጊዜ ካለን በመርከብ እንሄዳለን ብለናል። ግን ዛሬ የመጨረሻ ቀናችን ስለሆነ ቶሎ ኦሎምፒክ እንግዲህ የባለፈው ኦሎምፒክ እዚህ እንደተዘጋጀ ይታወቃል። እዛች ጋር ያለችው የምታዩትም የኦሎምፒክ የተቀመጠችው እሱን በማስመልከት ይመስለኛል። አጣርቼ እነግራቸዋለሁ። ግን የባለፈው ኦሎምፒክ እዚህ ነበር። እንደውም በጣም ብዙ ወቀሳ ደርሶበት ነበረ ትዝ ካላችሁ ከክርስቲያኒቲ ጋር ትንሽ ቢፍ ነበረው የሱ ኢቨንት። ለማንኛውም እኔ በጣም ደስ ብሎኛል እውነት ፓሪስን በመጎብኘቴ በጣም ደስተኛ ነኝ፣ እድለኛ ነኝ ብዬ ነው ማስበው። እናንተም እየመጣችሁ እንግዲህ ጎብኙ። አንድ የተረዳው ነገር ግን በጣም ኤክስፔንሲቭ ነው ላይፍ እዚህ። የቱሪስት ቦታ ስለሆነ ይመስለኛል ምግብ በጣም ውድ ነው። እያንዳንዱን ልትጎበኙ የምትገቡባቸው ቤቶች በጣም ውድ ናቸው። እስቲ ከቻልኩኝ ፕራይሱን ማስታውሰው ከሆነ እስካሁን የጎበኘንባቸውን ቦታዎች አስቀምጥላችኋለሁ። አይ ቲንክ አሁን ይሄንን ስቴርኬዙን ከተጠቀማችሁ 15 ዩሮ ነው የምትከፍሉት በሰው አይደል? እኛ የእግሩን ስለተጠቀምን ለአንድ ሰው 15 ዩሮ ነው የከፈልነው። ግን ሊፍት መጠቀም ትችላላችሁ፣ ለሱ ደግሞ የበለጠ ትከፍላላችሁ። እኛ ወጣት ስለሆንን በእግራችን መሄድን መርጠናል። ግን ወጣት ስለሆንን አይደለም መጀመሪያ ጫፉ ላይ ነበር ለመሄድ ያሰብነው። ጫፉ ላይ ለመሄድ ግዴታ ሊፍቱን መጠቀም አለባችሁ። እሱ ግን ኦልሬዲ ሁሉም ሙሉ ለሙሉ ቦክድ ነው ስለተባለ ሰከንድ ፍሎር ላይ ብቻ ነው የነበረን ስሎት የነበረው። ስለዚህ ሰከንድ ፍሎር ነው የምንሄደው። አሁን ገና ፈርስት ፍሎር ላይ ነን። ፈርስት ፍሎር ሳይሆን የመጀመሪያው ያለበት ላይ ነን ማለት ነው። ሌላ አርክ ዲ ትሮምፌ ስንሄድ የከፈልነው ለአንድ ሰው አይ ቲንክ 12 ዩሮ ነው። 16 ዩሮ በሰው ነው የከፈልነው። እሱም ረጅም ደረጃ ነው ያለው። ለአንድ ሰው 16 ዩሮ ነው። ኦንላይን ስትቆርጡ 2 ዩሮ ይቀንስላችኋል ነው 1 ዩሮ ይቀንስላችኋል። ኖተርዳም ቸርች ሄደን ነበር አይደለ? የእሱን አልከፈልንም። እሱ በነፃ ነበር፣ ግን በጣም ሰልፍ ነበረው። ለማንኛውም
ቆንጆ ሀገር ነው ግን ኤክስፔንሲቭ ነው። ትራንስፖርቴሽን በጣም ኤክስፔንሲቭ ነው። ከጀርመን ሪሌቲቭሊ ሳነጻጽረው ትራንስፖርቴሽን ኤክስፔንሲቭ ነው። ግን ወርዝ ያደርጋል፣ በጣም ወርዝ ያደርጋል። ኮምፕሌን እያደረኩ አይደለም፣ ወርዝ ያደርጋል ቦታው። ግን ፓሪስ ያላችሁ ኢትዮጵያኖች በጣም እድለኞች ናቸው። ፓሪስ ያለ አንድ አበሻ ሬስቶራንት ለመሄድ አስበናል። እስቲ ጊዜ ካለንና ከሞላልን እሱንም እናሳያቸዋለን። Your dreams align. Sign me up and tell me about the people that you know who are trying to feel alive. Life can get hard, so honey, if you need to cry. ሁለተኛው ላይ ደርሰናል። ከፍ ያለ ቦታ ስለሆነ ይሁን ምን ይሁን አላውቅም፣ ግን በጣም ነው የሚቀዘቅዘው። ግን ቪው ላይ ብዙ ልዩነት የለውም። ትንሽ ከፋል እንጂ ስቴዲየም ቅድም አልታየንም ነበር ስቴዲየሙ። ሬስቶራንት ነው መሰለኝ። Sri Laser ነው። ያ እና ይሄንን ይመስላል። ከዚህ በኋላ ሊፍት ነው እንጂ በእግር አያዋጣም። ዛሬ ግን እንዳጋጣሚ የሆነ የቴክኒካል ችግርም ስላለ መውጣት ስለማይቻል ነው። ግን ከዚህ በኋላ በሊፍት ነው እንጂ ደረጃ የለም። እዚህ ጋር ያልቃል ደረጃው። ኢማጂን ላይ ምን ሊመስል እንደሚችል እንዲህ ሊፍት ግን እየወጣ ነው ወይስ ጥገና ላይ ስለሆነ? በጣም ነው የደካመኝ በነገራችን ላይ። ጋይስ እስካሁን ስለተከታተላችሁኝ በጣም አመሰግናለሁ። ሆፕፉሊ ጠቃሚ ነበር ብዬ አስባለሁ። በሌላ ሀገር ወይም በሌላ ከተማ እስከምንገናኝ ድረስ ወይም በሌላ ቪዲዮ እስከምንገናኝ ድረስ በርትሳችሁ ሰብስክራይብ አድርጎ ባካችሁ። ቻው